ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ከአንድ ቀን እረፍት በኋላ ተመልሼ መጥቻለሁ። ትናንትና እሁድ ዕለት እንግዲህ ከቀዳሚ ሽንፈት በኋላ ፕሮግራም ልሰራ አስቤ ነበረ። ነገር ግን ትክክለኛው ጊዜ ስላለመሰለኝ ምንም ፕሮግራም ሳልሰራ ውያለሁ። አሁን ግን በተለያዩ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው እንግዲህ ከቀዳሚው ሽንፈት በኋላ የተሰጡትን የተለያዩ አስተያየቶችን ይሆናል። የቀድሞ የሊቨርፑል ሌጀንድ የሆነው ጆን አሌግሪ እንግዲህ የሰጠው አስተያየት አለ። በጣም የሚያበሳጭና አሳሳቢ ሽንፈት ነው የሚል አስተያየትን ሰጥቷል። አንዲ ሮበርትሰንም ከጨዋታው በኋላ የሰጠው አስተያየት አለ። ቨርጂል ቫን ዳይክም በተመሳሳይ መልኩ እንደዚሁም ደግሞ አሰልጣኝ አርነ ስሎትም እስካሁን ድረስ መልሱን አላገኘንም የሚል አስተያየትን ሰጥቷል። በዚህ ቆይታችን እንግዲህ እነዚህን የተሰጡትን አስተያየቶች የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሙን እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች የማመራ ይሆናል። በመጀመሪያ የምንመለከተው የቀድሞ የሊቨርፑል ምርጥ ተጫዋች የነበረው ሌጀንድም የሆነው የጆን አሌግሪን አስተያየትን ይሆናል። ከጨዋታው በኋላ በሰጠውም አስተያየት ምንድን ያለው በጣም የሚያሳስብን ነገር በዛሬው ጨዋታ ላይ ተመልክተናል። ምክንያቱም እንግዲህ እነዚህ ቡድኖች ብሬንትፎርዶች ከእጅ ወርወራ ምን ያህል አደገኛ እንደሆኑ ሁላችንም እናውቃልና አደገኝነታቸውን እያወቅን በመጀመሪያዎቹ 5-6 ደቂቃዎች 2 የእጅ ወርወራዎችን ለነሱ መስጠት የማይታመን ነው። ከሁለቱም ደግሞ በአንዱ ወደ ግብነት መቀየር ችለዋልና በጣም የሚያበሳጭ ነገር ነው። ከዚህ በተጨማሪም ደግሞ መከላከሉን ስንመለከተው በሚያስገርም ሁኔታ በጣም መጥፎ ነው የነበር ነው። የመከላከል ውሳኔያችን በሙሉ በጣም ስህተት ነው የነበሩት፣ በጣም መጥፎ ነው የነበረው። እንደዚሁም ደግሞ ቤዚክ የሚባል የመከላከል ተግባርንም ስናደርግ አልተመለከትንም። ይህንን ስል ግን ተከላካዮቹ ብቻ አይደሉም ስህተት የሰሩት፣ እንዳጠቃላይ እንደ ቡድን መከላከል ላይ በጣም ብዙ ችግርን መመልከት ይችላል። የመከላከል ስትራቴጂው ራሱ ትክክል አይደለም የነበረው፣ ስህተት ነው የነበረው። እንደ ቡድን ከኳስ ውጭ የምናደርገው እንቅስቃሴ እንግዲህ ለሽንፈታችን ዋነኛው ምክንያት ነውና በጨዋታው ላይ እንግዲህ በጣም የሚያሳዝኑ የሚያበሳጩ ነገሮችን ተመልክተናል። ለቀጣይ ጨዋታዎችም እንግዲህ አሳሳቢ የሆነ ነገር ይመስለኛል። አሰልጣኝ አርነ ስሎት እንግዲህ በደንብ መስራት ያለባቸው ብዙ ነገሮች አሉ። እነዛን ስህተቶች እንግዲህ ማረም መቻል አለባቸው የሚል ሀሳብን ሰጥቷል። ከጨዋታው በኋላ እንግዲህ ማች ሪያክሽን ላይም በተደጋጋሚ ስለ የነበረ ነገር ነበረ። መከላከል ላይ በጣም ብዙ ነገር ይቀረናል። እንደ ቡድን ጥሩ አይደለም ስንከላከል የነበር ነው። እንደ ቡድን ጫና ፈጥረን እየተጫወትን አይደለም የምንገኘውና እንደ ሙሽራ ነው ስንንከባከባቸው የነበረው። ይህንንም ነገር እንግዲህ ጆን አሌግሪም የተስማማበት ይመስለኛል። ከሱ በተጨማሪም እንግዲህ ቨርጂል ቫን ዳይክም የሰጠው አስተያየት አለ። በሰጠው አስተያየት ምንድን ያለው ይህ እንደ መከላከል ላይ ያለ ችግር ብቻ ሳይሆን እንደ ቡድን መሻሻል ያለብን ነገሮች አሉ። እንደ ቡድን ከዚህ የበለጠ መስራት ያለብን ነገር አለ። ከዚህ በተጨማሪም የሚያበሳጨው ደግሞ እንደ ቡድንም ክሊንሺት እያስጠበቅን አይደለም የምንገኘው፣ ጎሎች እየተቆጠሩብን በተደጋጋሚና እነዛ ነገሮች ላይ በደንብ መስራት መቻል አለብን። በዚህ ሰዓት እንግዲህ እኛ ማድረግ የምንችለው ራሳችንን ላይን መስራት ብቻ ነው። ምክንያቱም የተጋጣሚ ቡድንን ፐርፎርማንስ ወይም ደግሞ ያጮት ስታይልን ልንቆጣጠሩ አንችልም። ነገር ግን ደግሞ እኛ በጨዋታ ላይ ምን ማድረግ እንዳለብን ምን መስራት እንዳለብን ግን ኮንትሮል ማድረግ እንችላለንና ራሳችን ላይ በደንብ መስራት መቻል አለብን። ጨዋታዎችን ማሸነፍ መጀመር መቻል አለብን። ከዚህ የተሻሉ ውጤቶችን ማስመዝገብ የሚያስችልን አቅም አለና እዛ ላይ መስራት መቻል አለብን። በጨዋታው ላይ እንግዲህ ወደ ጨዋታው ወደ አሸናፊነት ለመመለስ እንግዲህ ከፍተኛ ጥረት አድርገን ነበር። 2-1 እያለን እንግዲህ ጥሩ ለመንቀሳቀስ ስንሞክር ነበረ። ነገር ግን ደግሞ የተሰጠችበን ፔናልቲ ወደ 3-1 አድርጎብናል። ያ ደግሞ ከባድ ሲቹዌሽን ውስጥ እንድንገባ አድርጎናል። የተሰጠበን ፔናልቲ እንደኔ አያሰጥም። እሷ ከተሰጠች ደግሞ ኮዲ ካክፖ ላይ የተሰጠው ፋውል ራሱ ፔናልቲ መሰጠት ነበረበት። ነገር ግን ያንን እኛ ኮንትሮል አናደርግም። ዳኛው ፔናልቲ ነው ብሎ እንግዲህ ውሳኔ ሰጥቷል። ያንንም በጸጋ መቀበል አለብን። ከዛ በኋላ ግን የተሻለ ነገር ማድረግ እንችል ነበረ። አሁንም ብዙ መስራት ያለብን ነገሮች አሉ። ለቀጣይ ጨዋታዎች እነዚህን ነገሮች አሻሽለን ወደ አሸናፊነት መመለስ መቻል አለብን። አሁንም በጣም ኳሊቲ ያላቸው ተጫዋቾች አሉ በቡድኑ ላይ የሚል አስተያየትን ሰጥቷል። የቀድሞ የሊቨርፑል ተጫዋች ነው ሄንደርሰንም እንግዲህ ተመሳሳይ አይነት አስተያየትን ሰጥቷል። ከጨዋታው በኋላ በሰጠው አስተያየት ምንድን ነው ያለው? በዚህ ሰዓት እንግዲህ ሊቨርፑል ኦቪየስ የሚባል ችግር አለበት ብዬ አላስብም። እንደ ቡድን ማሻሻል ያለባቸው ነገሮች አሉ። ቢያሻሽሉም ደስ ይለኛል። ወደ አሸናፊነታቸውም እንዲመለሱም እፈልጋለሁ። ከኛ ጋር ሲገናኙ ብቻ ነው እንዲያሸንፉ ማልፈልገው እንጂ ከዛ ውጭ ግን ጥሩ ውጤት እንዲያስመዘገቡ ከፍተኛ ፍላጎት አለኝ። አሁንም ኳሊቲ ያላቸው ተጫዋቾች በቡድን ውስጥ አሉ። አንዴ እስኪዋሃዱ ክሊክ እስኪያደርጉ ድረስ ነው እንጂ ከዛ በኋላ ምርጥ ቡድን መሆን እንደሚችሉ በእርግጠኝነት መናገር ይቻላል። ነገር ግን በዚህ ሰዓት እንግዲህ ትንሽ እየተቸገሩ ነው የሚገኙት። እንደዚህም ሆኖ ግን ያን ያህል ኦቪየስ ነው የሚባል ችግር ግን ያለባቸው አይመስለኝም የሚል ሀሳብን ሰጥቷል። የሊቨርፑል ምክትል አምበል የሆነው አንዲ ሮበርትሰን ከጨዋታው በኋላ በሰጠው አስተያየት ደግሞ አሁንም ከኳስ ውጭ የምናደርገው እንቅስቃሴ በቂ አይደለም የሚለን ሀሳብን ሰጥቷል። በተጨማሪም በሰጠው አስተያየት ምንድን ያለው አሁንም ድረስ እንግዲህ በትሬኒንግ ቦታ ላይ የእጅ ውርወራ ላይ የቆሙ ኳስ አጠቃቀም
በመጠቀም ላይ እንግዲህ ትሬኒንጎችን እያደረገን ነው የምንገኘው። ከዚህ የተሻለ ለመንቀሳቀስም ከፍተኛ ጥረት እያደረገን ነው የምንገኘው። ነገር ግን በጨዋታው መጀመሪያዎቹ አካባቢ እንግዲህ ተደጋጋሚ የእጅ ኳስና የቆመ ኳስ ለነሱ አሳልፈን መስጠታችን ግን ውጤታማ እንዳንሆን አድርጎናልና እዛ ላይ አሁንም ድረስ እንግዲህ በጣም መስራት ያሉብን ነገሮች አሉ። አሁንም እንግዲህ በየጨዋታው ላይ ጨዋታውን ኮንትሮል ለማድረግ ፋይት ማድረግ መቻል አለብን። ከፍተኛ ጥረት ማድረግ መቻል አለብን። ከዛ በተጨማሪም ደግሞ የአየር ላይ ኳሶች የመጀመሪያ ቦሉን ኮንትሮል ለማድረግ ወይም ደግሞ ለመቀማት እንደዚሁም ደግሞ ከፈርስት ቦል በኋላ ያለውን ሰከንድ ቦልንም ራሱ ለመቆጣጠር ከፍተኛ ጥረት ማድረግ መቻል አለብን። የመጀመሪያው ጎል የተቆጠረችብን እንግዲህ በሰከንድ ቦል ነውና እዛ ላይም በደንብ መስራት መቻል አለብን። በጨዋታው ላይ እንግዲህ ጥሩ ሞመንቶች ነበሩን፣ ጥሩ አጋጣሚዎች ነበሩን። ነገር ግን ደግሞ ጨዋታውን ለማሸነፍ እነሱ ላይ ፕሬሸር ለመፍጠር ግን የሚበቃ ሞመንቶችን አልፈጠርንም። በጣም ጥቂት የሚባሉ ብቻዎችን ነው መፍጠር የቻልነው። እንደዚሁም ደግሞ ሰከንድ ሀፍ ላይ ከተመለከትን እንግዲህ ከኳስ ውጭ በተለይ ደግሞ 3-1 ከሆነን በኋላ እንግዲህ የተለያዩ የማጥቃት ባህሪ ያላቸውን ተጫዋቾች እንግዲህ ቀይረን አስገብተናል። ያ ደግሞ ስትራክቸራችንን እንድናጣ አድርጎናል። በጨዋታው ላይ እንግዲህ ስትራክቸር አልነበረንም። ያ ደግሞ ጥሩ ነገር አይደለም። ከዚህ በኋላ እዛ ነገሮች ላይ በደንብ መስራት መቻል አለብን። በጨዋታው ላይ እንግዲህ አቻ ብንወጣ ኖሮ ለኛ በጣም ከፍተኛ ደስታ ነበረ የሚፈጥርልን። ምክንያቱም እንግዲህ በጨዋታው ላይ ማሸነፍ የሚሆን አቻ መውጣት አይገባንም ነበረ። እነሱ ከኛ የተሻለ በጣም ከፍተኛ ጥረት አድርገዋል። ከፍተኛ የማሸነፍን ፍላጎት ነበራቸው። ያንንም ነገር እንግዲህ በጨዋታው ላይ ማሳየት ይችላል። እኛም ከዚህ በኋላ እንግዲህ በጣም ብዙ ጨዋታዎች ይቀሩብናል። በየ3 ቀኑ ነው ጨዋታዎች እየመጡ የሚገኙት። እናም በጣም ከፍተኛ ጥረት ማድረግ መቻል አለብን። ራሳችን ላይ በጣም ብዙ ነገሮችን መስራት መቻል አለብን። አሁን ብዙ የምናወራበት ጊዜ የለንም። ወደ ስራ መግባት ያለብን ጊዜ ነው። እያንዳንዱን ጨዋታ ማሸነፍ የምትፈልግ ከሆነ ከዚህ የውጤት ቀውስ ውስጥ መውጣት የምትፈልግ ከሆነ ደግሞ ከፍተኛ ስራ ራስ ላይ መስራት መቻል አለብህ። ያንንም ነገር ደግሞ ከዚህ በኋላ በደንብ የምናደርግ ይሆናል። እንደዚሁም በቡድናችን ውስጥ እንግዲህ ኳሊቲ ያላቸው ተጫዋቾች አሉን። ከዚህ የበለጠም ውጤት ማስመዝገብ የሚያስችሉን ብቃት ያላቸው ተጫዋቾች አሉንና ከዚህ በኋላም እንግዲህ በየጨዋታዎች ላይ የተሻለ ጨዋታን መጫወት መቻል አለብን። የተሻለ ሀንገርን ማሳየት መቻል አለብን። ዋንጫ ማሸነፍ እንደምንፈልግ፣ ጨዋታዎችን ማሸነፍ እንደምንፈልግ እንግዲህ በየጨዋታው ላይ ማሳየት መቻል አለብን። ከዚህ በኋላም ወጥ የሆነ አቋምንም ማሳየት መቻል አለብን የሚል ሀሳብን ሰጥቷልና አንዲ ሮበርትሰን እንዳለው እንግዲህ በጨዋታው ላይ ራሱ በ90 ደቂቃ ላይ ራሱ ኮንሲስተንሲ የሆነ ፐርፎርማንስ አይደለም እያሳየን የምንገኘው። የመጀመሪያዎችን 5-10 ደቂቃ ምርጥ ብቃት ብናሳይ ከዛ በኋላ ያሉትን ደግሞ 10-15-20 ደቂቃዎች ደግሞ ጥሩ የማይባል እንቅስቃሴ የወረደ ፐርፎርማንስ ነው እያሳየን የምንገኘውና በጨዋታ ላይ ራሱ ጥሩ ፐርፎርማንስን ማሳየት መጀመር መቻል አለብን። ኮንሲስተንሲ የሆነ ፐርፎርማንስ ማሳየት መጀመር መቻል አለብን ብዬ አስባለሁ። በመጨረሻም እንግዲህ አሰልጣኝ አርነ ስሎት የሰጡትን አስተያየት ስንመለከት ምንድነው ያሉት? ቡድኖች እንግዲህ ከኛ ጋር እንዴት መጫወት እንዳለባቸው ያወቁ ይመስለኛል። ተመሳሳይ አይነት አጮትን ነው እየተጫወቱ የሚገኙትና እኛም ደግሞ ለዛ ትክክለኛ መፍትሄ እስካሁን ድረስ አላገኘንለትም የሚል አስተያየትን ሰጥቷል። ምክንያቱም እንግዲህ ያለፉትን ተከታታይ ጨዋታዎች ስንመለከት እንግዲህ የተሸነፍንባቸው ጨዋታዎች ተመሳሳይ አይነት አጮትን ነው እየተጫወቱ የሚገኙትና ለዛ እንግዲህ መፍትሄ አለማግኘት ከፍተኛ ውድቀት ይመስለኛል። ምክንያቱም ረዥም ጊዜ ሆኖናል ጨዋታን በስነ ስርዓት ማሸነፍ ከቻለንና ባለፉት ወራት ማለት እንችላለን ትክክለኛው መፍትሄ አለመገኘቱ እንግዲህ ምናልባትም አሰልጣኙ ላይ ጥያቄ ማንሳት ያለብን ይመስለኛል። ከዚህ በተጨማሪም እንግዲህ በሰጡት አስተያየት ምንድነው ያሉት? በክረምቱ የዝውውር መስኮት እንግዲህ የተለያዩ ተጫዋቾችን ብዙ ተጫዋቾችን ወደ ቡድናችን መቀላቀል ይችላልና እንደዚህ አይነት ብዛት ያላቸውን ተጫዋቾች ወደ ቡድን ስትቀላቀል ደግሞ አንዳንድ ጊዜ እንደዚህ አይነት የውጤቱ ቀውስ ውስጥ ልትገባ ትችላለህ። ያንን ነገር ደግሞ ሲዝኑ ከመጀመሩ በፊት የምናስበው ነገር ነው የነበረው ሊመጣ እንደሚችል ስንገምት ነበረ። ነገር ግን ደግሞ 4 ተከታታይ ጨዋታዎችን እንሸነፋለን ብዬ ግን አልገመትኩም ነበርና ብዙ የቤት ስራ እንዳለብን እንግዲህ የሚያሳይ ይመስለኛል። እንደዚሁም ደግሞ በሚቆጠሩብን ተከታታይ ግቦችም ዙሪያ በሰጡት አስተያየት ምንድነው ያሉት? አንድን ተጫዋች ወይም ደግሞ ተከላካዩን ብቻ ብሌም ለማድረግ እንግዲህ ትንሽ የሚከብድ ይመስለኛል። እንደ ቡድን ነው ችግር ውስጥ እየገባን የምንገኘው። ሁሉንም ጨዋታዎች ከተመለከትን ተመሳሳይ አይነት ችግሮችን ነው እየተመለከትን የምንገኘውና ሁሉም ሰው እንግዲህ ራሱን ዞር ብሎ ማየት ያለበት ይመስለኛል። ተከላካዩ ብቻ ሳይሆን እንደ ቡድን ከዚህ በኋላ ጠንካራ ስራ መስራት ያለብን ይመስለኛል። ከኳስ ውጪ ከኳስ ጋርም የምናደርጋቸውን እንቅስቃሴዎች እንግዲህ ከዚህ የተሻለ ማድረግ መቻል አለብን የሚል ሀሳብን ሰጥተዋል። በመጨረሻም በሰጡት ሀሳብ ምንድነው ያሉት? ከዚህ በኋላ ምን ማድረግ እንዳለብን እናውቃለን። በየቦታው እንግዲህ ኳሊቲ ያላቸው ተጫዋቾች አሉን። ከዚህ በኋላ እንግዲህ መፋየት መቻል አለብን። በጣም ጠንካራ ስራ መስራት መቻል አለብን። እንደ ቡድን ውጤታማ ለመሆን ከፍተኛ ጥረት ማድረግ መቻል አለብን የሚል ሀሳብን ሰጥቷል። በአጠቃላይ እንግዲህ እነዚህ 4 ሰዎች የሰጡት ሀሳብ በዚህ ጨዋታ ዙሪያ እንግዲህ ይህንን ይመስል ነበረ። እናንተም እንግዲህ የተለያዩ ሀሳቦችን ሰጥታችኋል። ለዛም እንግዲህ ከፍተኛ ምስጋናዬን አቀርባለሁ። እንደ አጠቃላይ እንግዲህ ዘንድሮ በዚህ ሲዝን የተመለከታችሁት ችግር ምንድን ነው የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ።
ለአሁን እኔ እዚህ ላይ ያፈቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።